እኔ እኮ የጨረቃ ፋሚሊዎች ትለያላችሁ ምለው እኮ በዚህ እኮ ነው፣ በምክንያት ነው ትለያላችሁ ምለው ማለት ነው። ሰላም ሰላም፣ ውድ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። በያላችሁ በሰላማችሁ ብዝዝት ይበልልኝ። እንግዲህ ለፍፄ የተጻፈለት መልእክት እንግዲህ እያያችሁ ነው። ፍፄ ጓደኝነት ማለት መተማመንና ለወዳጅ ደስታ መቆም ነው እና በሀይሚ እና በቡራ መካከል ያለውን ነገር ወይ ፍታ ወይ ውጣ፣ በቃ ከመሀላቸው ወይ ውጣላቸው ወይ የሆነ ነገር አድርግ ወይ አስታርቁ ወይ ምን በል ብለው ነው እንግዲህ ግጥም አድርገው ነው የጻፉለት። ስለዚህ የጨረቃ ፋሚሊዎች በምክንያት ነው ትለያላችሁ የምንለው ማለት ነው። እንግዲህ ቅመሞችን እያቸው ማለት ነው። የሀይሚን ደስታ የሀይሚን እንትን በቃ እያያቸው ነው አይደል? አሁን እዚህ ጋር በአንበሳ በምን ማለት ነው እና የኔ ውድ የኔ እንቁ እንግዲህ ሀይሚዬ ማለት ነሽ ወደ 300 ሺህ እንግዲህ ልትጠጋ የተወሰነ ይቀራታል ማለት ነው። ስለዚህ ሰብስክራይብ ያላደረጋችኋት ደግሞ እንግዲህ በዚህ አጋጣሚ ሰብስክራይብ እያደረጋችሁ ወደ 300 ሺህ እንግዲህ አስጠጓት ማለት ነው። ይገባታል፣ ከዚህ በላይ ራሱ ይገባታል ማለት ነው። ስለዚህ ለፍፄ እና እንግዲህ በዚህ መልኩ ለፍፄ የተጻፈለት ስላለ እንግዲህ ይኸው ማንበብም ትችላላችሁ። እንግዲህ ይኸው ተሰባስበው ምንም ብለው ነው እንግዲህ የጻፉለት ማለት ነው። ገና ምን አይተህ እንግዲህ ገና ብዙ ፈተና ታያለ ማለት ነው። ገና ብዙ ፈተና ታያለ። ሀይሚና ቡራ ተስማምተው ታርቀው ምን ብለው ካልመጡልን ዋጋህን ነው የምታገኝ ማለት ነው፣ ፍፄ ማለት ነው። ስለዚህ ከሀይሚ ራስ ወይ ውረድ፣ እንዲሁም ደግሞ ያብሳላትም አሁንም ደግሞ ከህይወታቸው ውጭ ማለት ነው። ውጭ ላቸው በቃ ሁለታችሁም ውጡላቸው ከመሀላቸው። አሁን እያወለወለ ያሉት ደግሞ እዩ ከመሀላቸው ወጣይ ስንል ደግሞ ይኸው አሁን ፍፄና ያብሳላት ናቸው ደግሞ አሁን እነሱ ናቸው እየረበሹ ያሉት ማለት ነው። ስለዚህ ከመሀላቸው ውጡላቸው፣ በቃ ውጡላቸው። እንዲያውም ፍፄ ገና ይቅርታ የምትልበት ገና ሀይሚን ጉልበት ራሱ ሰማያክምን ብለህ የምትለይበት ቀን ገና ይደርሳል ማለት ነው። ማንም ሰው አይለቅህም። የጨረቃ ፋሚሊዎች አደገኛ ናቸው። ከነሱ አታመልጥም።